የራስ ታውቂ ያገርኩ ወደ ፈላልፈልክም ያገርኩ ወደ ፈላልፈልክም አይደለ በቃ ሶፊ ካሜራውን አጥፋውና ነው ካሜራው ክዳህን ነው ወይ እቺ በብር ሽጣ ነው ምን አድርጋላት ነው? ይሄ ብር ለምን ነው ብር ይስጣለሁ? ማይሪል ቀርሞ ደግሞ ተከብኛ አይደለም። እሺ እኔ ማንንም እያከበርኩ ነው። ምን እንዳስቅ የሰማኸኝ ነው? ሰላም ተወራስ ገሽ እንዴት እንደማወራት ለኔ ልትነግሪኝ አትችይም። ድራማችሁን እዛው ትሰራለች። ሶፊ እንደነካኝ ገስቴን እያስጨረሽ ያለሽ እያንዳንዱ ነገር ታወራለች። እሺ እሺ እያንዳንዱ ነገር ትነግሪኛለሽ። ለምን ዝም ያልሽ? ድጋሚ ቅጥቅጥሻለሁ። የሰማሽኝ ነው። ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካችን ዛሬ ትንሽ ዝግብግብ ብዬ ነው የመጣሁባችሁ። አንድ ነገር የሚያስጨንቅ ነገር ስለተፈጠረ ባለፈው አይታችሁ ከሆነ ከማነች ሰናይት ጋር ተገናኝተን ነበር። በአኑን አስመተሽዋል ምናምን ብዬ የዛኔ ስልኳን ተቀብያት እኔ ጋር ነበር ስልኳ የሚገኘውና አሁን ላይ በጣም ብዙ ብር እንዳወጣች ምናምን ነገር ይሄ ከባንክ የሚላክላት ቴክስት አይቼ እንግዲህ በጣም ብዙ ብር ነው ያወጣችሁ። በጣም ብዙ ብር ማለት በዚህ ልክ ልታወጣ የምትችልበት ምንም አይነት ነገር የለም። ባለፈው እያስፈራራችን ስለነበር ዝታ ስለነበር እዛ ሰዎች ደግሞ እንዲከታተሏት ደግሞ እነሱ ጋር ያስቀመጥኳቸው ሰዎች ነበርና በሆነ ሻንጣ ይዛ ብር ይዛ ወጣለች ምናምን ብለው የተከታተሏት ያሉ ሰዎች ነበሩ። እንደዚሁም ደግሞ እኔም ደግሞ ቴክስት ሲገባልኝ ሳየው በጣም ብዙ ብር አወጣለች። ማለት ይሄ ነው የምላችሁ ማለት ማልፈልገው ብር የሚያጠራጥር ብር። በዛ ደግሞ ዝታብን ነገር ሄደችው ከየት ሰው ጋር ሊገባ እንደቻለ አላውቅም። ደግሞ እሷ ጋር ነው የገባው። ስሙን ለማየት ሞክሬያለሁ ነገር አላውቀውም። ሰውዬው ስለሱም እያጣራ ነው። ግን እሷ ጋር ሁሉ ብር የገባው እሷም ደግሞ በአንድ ቀን ሙሉ ብሩን እያወጣች ያለች። እዚህ ቴክስት ስለሚገባ ሜሴጅ ስር ንግድ ባንክ ሚልኮ ስላለ ሙሉ የገባልኝ ነገር አይቼዋለሁና ሰዎች እሷን ደግሞ አስፈራራኝ ስለነበር ለጥንቃቄ ግን እንዲከታተሉት አድርጌ ነበር እና በሻንጣ አድርጋ ብዙ ብር ይዘው ወጣ። እንግዲህ ሆኖ ተቆማለች ብሎኛል። ወደዛ እንሄዳለን። የሆነ ነገር ልታደርግ ነው ወይም ደግሞ ባለፈው አሁን ያስደበደበቻቸው ሰዎች ብር ተጨማሪ ልከፍል ነው ወይም ደግሞ ቀጠኛም ልንደበደብ እንችላለንና ለምንድን ነው ብር ያወጣችሁ ማንስ ደግሞ ልታደርግበት ነው የሚለው ነው ተመልካቾቻችን። ሰዎች እየተከተሏት ነው። እዛ ደግሞ እነሱ ጋር ደግሞ ስንደርስ ደግሞ ቀጥላቸዋለሁ። ለምንድን ነው ብር ያወጣችሁ? በዛ ደግሞ ቆማለች። ረጅም ሰዓት ብሩን ይዛ በሻንጣ ቆማለች እና ምንድን ነው ያሰበችው ምናምን ብዬ በጣም እየተጠራጠርኩ ነው። ፎቶ ልከውልኛል ምናምን ነገር አሳያችኋለሁ። ብዙ ነገር ቆማለች ረጅም ሰዓት ብሎኛል። እኔ ወደዛ እየሄድኩ ነው። እዛ ይጅርም እያንዳንዱ ነገር ቆሜ የሚፈጀውን ሰዓት ፈጅቶ ማንንም ታገኙ ብሩ ስለማንንም ስጠው እርግጠኛ ነኝ እኛ ልጎዳን ነው ብዬ ሙሉ ለሙሉ እርግጠኛ ነኝና ይሄ ነገር ሳይፈጠር በፊትኛ መንቃትና ደግሞ የሆነ ነገር ማድረግ ስላለብን ወደዛው እንሄዳለን። እዛው ነው የሚፈጠር ነገር አሳያችኋለሁ። ነው በጣም ጥሩ ተመልካቾቻችን። እንግዲህ በስተመጨረሻ ልጆቹ ያሉበት ደውለውልኝ ደርሻለሁ። ከኋላም አሉ ሌላ ሰዎችም በዛ በኩል ሂዱ ብያቸዋለሁ። እንግዲህ እንደምታዩት ይወት እዛ ቆማለች። ረጅም ጊዜ ሆኖታል። ኦልሞስት ወደ 30 እና 40 ደቂቃ ምናምን ቆማለች። እዚህ ምን ይፈልጋ ምን እየጠበቀች እንደሆነ ማለት ያው ሁሉ ብር አውጥታ አሁንም የሆነ ነገር ሸርባለች። እንግዲህ አኑን አስደብድበዋለች። አሁን እኔ የምቀራት ወይ የሆነ ነገር አስባለችና ምናልባት እነዚህ የመጡት ሰዎች ምናልባት ሊመጡ ይችላሉ። ምናልባት ያስደበደበችበትን ብር ልትከፍል ይሆናል ብዬ አስቤያለሁና ያው እንግዲህ እንደምታዩት አሳይጋችሁ ሻንጣ ምናምን ይዛለች። ሻንጣው ላይ እንግዲህ ብሩ ነው የሚሆነውና ምን አስባ ነው ምን ፈልጋ ነው የሚለውን ነገር እንግዲህ ተመልካቾቻችን በደንብ እስካው ጓጉቻለሁና እኛም በራሴን ለመደበቅ እየሞከርኩ ነው ያለሁት። እናት ልብ እንዳትለን ምናምን እየመጣ ነው ምናምን የፈለገ ነገር ዶቭ ለምን አይዘም ለምን ድብድብ ያደርገኝ የዚች ልጅ መጨረሻ ማን ነው ምንድነው? ፕላስ ደግሞ የሁሉ ብር ባንዴ ልታወጣ ለምን እንደቻለች እያንዳንዱ ነገር ይሄ ነገርም ደግሞ ብዙ የምናጣራቸው ነገሮች አሉ። እንግዲህ ብዙ ፋይል እየፈለኩ ነው። ብዙ አጥጋቢ ነገር እያገኘሁበት አይደለም። ግን ቢሆንም አሁንም እየቀጠልኩ ነው። ተመልካቾቻችን እንዳታይ ካሜራማን ደበቅ እያልኩ ሰዎቹን በታች በኩልም ልካቸዋል። እሺ ያት የሆነ ተየረች ነው እንግዲህ እዚህ ሃይ ስፒድ ነው ያለው። እንግዲህ በዚህ መኪና የሚንቀሳቀስበት ቦታ ላይ ምን አስባ እንደሆነ አላውቅም። እንግዲህ ዛሬ እነዚህ ሰዎች አሁን የደበደቡት ሰዎች እንግዲህ የምናገኝበትና ዋጋቸው የምንሰጥባቸው ታይም ላይ የደረሰ አይነት ስሜት እየተሰማኝ ነውና ካልሆነም ደግሞ ወይ ሌላ ሰዎች እየገዛች ነው የሚሆነው። ስለዛ ማን ነው ምንድነው ምናምን የሚለውን ነገር በደንብ እስቲ እንግዲህ ዝናቡም እየመጣ ነው ምናምን ነገር በደንብ የምንደርስበትና የምናጣራ ነው የሚሆነው። የተቆነጠነጠች ነው እያስገባል።
ምን አስባ ምን እየሸረበችብን እንደሆነ አላውቅም። እቺ ልጅ ለምን ልትሆን እንዳልፈለገች አልገባኝም። እንግዲህ አለን ብዙ ነገር ግራ እያጋባን ነው የሚገኘውና ምን አስባ ምን ፈልጋ እንደሆነ ምንም ግራ እየገባኝ ነው ያለው። ይሄው ሁሉ ሰዓት ያስጠበቃት ጉዳይ ምንድነው? ልጅቷ ትዕግስት የላትም በባህሪዋ ትዕግስተኛ ነሷ አይደለችምና በዚህ ልክ እንደዚህ ያስጠበቃት ያለው ነገር ምንም ግራ እየገባኝ ነው። አሁንም የሆነ ነገር ሸርባለች። አሁንም የሆነ ስልት አስደብድብ ነው። አሁንም የሆነ ነገር እየሰራች ነው። ይሄ ሁሉ ብር በሻንጣ ብር ይዛ እየተንቀሳቀሰች ነው። አይ ጓጉቻለሁ። ምን የተፈጠረ እንደሆነ ምን ፈልገው እንደሆነ ለማየት በጣም ጓጉቻለሁና እንግዲህ ተመልካቾች እንደምታዩት እየተሻገረች ነው የምትገኘው። ወዴት ለመሄድ ነው? ወዴት ነው የምትሻገረው? እንዴ ይሄ ልጅ እኮ ማለት ተመልካቾች ከኛ ጋር የሚሰራ ልጅ እኮ ነው። እንዴ ወይኔ ምን አገናኝቷቸው ነው ማለት? ይሄ ልጅ እኮ ተመልካቾች ከኛ ጋር የሚሰራ ልጅ ነው ማለት የኛ የምንለው ሰው ነው። እቺ ውሻው ነው በብር ምን አንዋርን ስለበደቡት ናና ካሜራ ነው ይሄን ነገር እንግዲህ በጣም ትልቅ ነገር የሆነ ነገር አስበዋል። ይሄ ልጅ ማለት እኛ ሰውዬ ማለት እኮ ነው። ሰናይት ቁጭ በል ናስ እሷን ይዘሻት ቁጭ በል። ምን እያደረክ ነው? ኧረ ምንም ምን እያደረክ ነው? ኧረ ምንም አይደለም። ይሄ ምንድን ነው? ኧረ ቆይ ልቀቀው። ምንድን ነው? እሷን የሚያዟት ምንድን ነው? ምንድን ነው የሚያገናኛችሁ? ኧረ አይደለም። ምንድን ነው ይሄ ብር? ይሄ ያወጣሽው ብር ነው አይደል እንዴ? ኧረ አይደለም። ምንድን ነው የሚያገናኛችሁ? ሁለታችሁ ስለኔ ምን አገባ? ሁለታችሁ ምንድን ነው የሚያገናኛችሁ? ሶፊ ልቀቂው። ኧረ ልቀቂው አንዴ። ሶፊ ምንድን ነው? ሶፊ በእናትህ እንዴ! ኧረ እንደሱ ምንድን ነው? ልቀቂው። ክደህን ነው? ክደህን ነው? ምንድን ነው የሚከደው? ልቀቂው። ነግሬሻለሁ። ምን አገናኘኝ ከእሷ ጋር? ኧረ ቆይ ከእሷ ጋር ምን አገናኘኝ? አስቀምጦ መጀመሪያ የሚያገናኘን ነገር የለም። በቃ የራሱን ብር ልሰጠው ነው። ምንድን ነው የሚያገናኛችሁ? እሺ ለምን የሚያገናኛችሁ? እንደሱ አይደለም። አንዴ የራሱ ብር ምን ነው የምረዳ? ንገረኝ እስኪ። እሺ አንዴ ራሱ ብር ለምን አደረጋችሁ? ይሄ የኔ ብር እኮ ነው። ምንድን ነው የሚያገናኛችሁ? ሶፊ አስቀምጪልኝ ያለኝ ብር ነበር ሰጥቶት። በቃ አንተ የት ነበር ሄዳለሁ ያልከኝ? እማ ወደ ሶፊ በእናትህ የት ነበር ሄዳለሁ ያልከኝ? የት ነበር ሄዳለሁ ያልከኝ? ምንድን ነው የሚያገናኛችሁ? በቃ የራሱን ብር ሊሰጠው። ምንድን ነው የት ነበር ይላል ያልከኝ? ምንድን ነው የማነግረው? የራሱን ብር ሊሰጠው እናቴ ጋር ነው የሚሄደው አይደል እንዴ ያልከኝ?
እናትህ እሷ ነች? እናትህ እሷ ነች ወይ? ብዬ ነበር። ምን ነገረኛችሁ? የምትከታተለኝ ለምን ንገረኝ። ክደህን ነው ወይ? ክደህን ነው? እቺ በብር ሽጣ ነው? ምን አድርጋላት ነው? ይሄ ብር ለምንድን ነው ይሄ ብር ይሰጣለሁ? ይሄ ብር ለምንድን ነው የሚሰጥ? ይሄ ብር ለምንድን ነው ይሰጣለሁ? ይሄ ሁሉ ብር አንቺ ስትሽጥ ነው የጋስተው። ይኸውና እኮ ስልሽ ያወጣሽውን ብር እያንዳንዱ ነገር አይቼዋለሁ። ሶፊ ለምንድን ነው ይሄ ሁሉ ብር ምን አደረጎልሽ ነው? የፈለኩትን ብር ማውጣት ማስገባት መብቴ ነው። ለምንድን ነው የምትከታተለኝ? ይሄ ብር ምንድን ነው? ይሄ ብር ምንድን ነው? ይሄ ብር ምንድን ነው? ሶፊ የራሱን ብር ላስገባለት እየሰጠሁት ነው። ምንድን ነው የምትለው? እሺ አምኜሻለሁ። ይሄ ሁሉ ብር እየተሻለሽ የራሱ ብር ነው አይደል? እሺ ትልኝ ይችላል። አንተ ይሄ ሁሉ ብር ምንድን ነው? የራሱ ብር ያስቀመጠው ብር ነበር የሰጠሁት። አንቺ ብር ሰጠሽው መልሶ ሰጠሽ አይደል? ሰጠሁት የመልሼ እየሰጠሁት ነው። የፈለኩበት ቦታ ደግሞ አግኝቼ ተገናኝቼ ነው። አንቺ ገበርም ብን ነው መስለኝ በእነዚህ ልጆች አስቀጥቅጥሻለሁ። ካሜራውን አቋርጣለሁ። ቀጥቅጥ ነው የማደርግሽ። ወዴትም አትሄጂ። ምንድን ነው እሱ? ቆይ እኔ ምን አድርገህላት ነው ብር የተሰጠህ? ሶፊ እኔ እምቢ ካልከኝ ከዚህ በኋላ በህግ ነው። በህግ ምን አድርገህላት ነው? ክደህን ነው ወይ? አይደለም። እሺ ምንድን ነው? በቃ ምንድን ነው? ምን አድርገህላት ነው? ይሄ ሁሉ ብር ምንድን ነው? የራስህ ብር አይደል? እንዲያስቀምጭልኛል ሰጥቻት ነበር። እና ታዲያ ለምንድን ነው የማትናገረው? ተመልካቾች ይሄ ማለት ከእኛ ጋር ሲሰራ እኛ የምንሰራው እያንዳንዱ ላይ አንዴ ካሜራማን አንዴ ደግሞ ሰው ያን ያገዘን እንደ ቦዲጋርድ እንደማይሆነው ነገር የለም። ሶፊ አሁንም ምንም ያ ሁሉ ነገር ሆነ። እንግዲህ ይሄ ሁሉ ብር ምንድን ነው? አታዋርደኝ ሶፊ። ይሄ ሁሉ ብር ምንድን ነው? የቤስታሉ ስላለው ብር ምንድን ነው? ወይኔ እሺ አስረዳኝ። ምንድን ነው ያደረገው? ምንድን ነው? እቺ ሴጣን እንደሆነች አውቃለሁ። ምንድን ነው? ምንድን ነው? ንገረኝ። ምንድን ነው ያደረከው? ምንድን ነው ያደረክላት? ምንድን ነው ያደረክላት? ንገረኝ። ምንድን ነው ያደረከው? ምንድን ነው ያደረከው? አሁን ምን እንዳደረክ ያለው ነገር ትነግረኛለህ? ማነች እቺ? ምን አድርጋህላት ነው የሁሉ ብር ልትሰጥ የቻለችው? እኔ ስታይ ለምን መሮጥ አስፈላጊ ሆነ? ፈርቼ ነው በቃ። አንቺ ቀድሞ ሆኖ ስልክሽ እኔ ጋር የሁሉ ብር ሲገባልሽ ያጠራያለሁ። ምንድን ነው? ሶፊ በእግዚአብሔር ይሄ የራሴ የግል ጉዳይ ነው። ሶፊ በእግዚአብሔር ምን አድርገህላት ነው? እኛን ክደህት ምን አድርገህ መተታት? ሰማ እሺ ንገረን። ምንድን ነው የምትረዳው? የራስህ የነገርኩት መጎተት አልፈለክም አይደለ? በቃ ሶፊ ካሜራውን አጥፋውና ነው ካሜራውን አጥፋው። ስማ እሺ ልጅ ልቀቀውና ይውጣ። ካሜራውን አጥፋው። እሺ እኔ በጣም ነው የምወዳቸው ቤተሰቦች። ካሜራውን አጥፋው። አታዋርደኝ። ይሄ ምንድን ነው? ሶፊ በእግዚአብሔር ሶፊ ወደዚህ እንዳደረከኝ ቁጭ በል አይዋለሁ። የግል ፋይል ሲሆን ምንድን ነው? ቆይ በእኔ ህይወት ለምንድን ነው እየገባችሁ የምረብሽ? የራሴ የግል ፋይሌ ነው። ሶፊ እንዳነካው ከተፈቀው ነው በህግ ነው። በጣም በዛ አጣጋሻለሁ። ከዚህ በኋላ አላወራሽም። ስልኬን ወሰድካለሁ። አላወራሽም እኮ ሻታው ነው። ስልኬን ወሰድካለሁ። አላወራሽም። ከዚህ በኋላ አላወራሽም። የሰማሽ ነው? አላወራሽም። አንተ ደግሞ ትነግረኛለህ። ምን ይፈጠር ያለው ምንድን ነው? ማላውቀው ነገር ምንድን ነው የተፈጠረ ያለው? በቃ እርዳኛ ነች። ምንድን ነው አንተ የምታወራው? ምንድን ነው የምታገኘው? ይሄ ሁሉ ብር ለምን እንደሆነ ልትሰጥ የቻለችው? መቼም እርግጠኛ ነኝ ተራ ነገር አድርጋላት አይደለም። እርግጠኛ ነኝ ተራ ነገር አድርጋ አይደለም። እሺ በአንድ ነገር እንስማማ። ችግር የለውም። ይቅርታ። ሄሎ አቤት ያማን ዳንታ ምንድነው ይረዳል? ጤነኛ አይደለም። ያማን ይስልብት ንገረኝ። ምንድነው የምታወራው? ምን ልታወራ ፈልገህ? የማን የራስህ ብር አይደል እንዴ? የራስህ ብር ሰጠው። ምንድነው እስከዛሬ የሰራው የራስህ ብር? አሁን ሆነ ፈልጋለሁ። ምንድነው የምትሆነው? ፈልጋለሁ። አንቺ ዝም በይ። ነፃ መሆን ፈልጋለሁ። ነፃ የምትሆነው ማን እንደዚህ አድርጋለ? ወይኔ ሶፊ ፈልጋለሁ። በቃ ወይኔ ሶፊ ደህና ዘመዶቼ ነው። ስማ አንተማ ክደህናል። መቼም ይሄ ሁሉ ብር ለተራ ነገር አይደለም የሰጠች፣ ለዝም ብሎ ነገር አይደለም። ይሄ ሁሉ ብር የሰጠች አይደለም ነው የራሱ ብር
አይደለም ነው እኮ እንስማማ መጀመሪያ ምን ነው የምንስማማው? ተስማማው። ወይኔ ሶፊ ወይኔ እናንተ ተስማማው። አራንቻ አጣጣኝ ከደ ስማ ወጣላ ራስ አንደኛ በቃ ስማ ዝም በል እንዳታወራ እሺ ይቅርታ አድርግልኝ ከዛ ወደ ቀድሞ ስራዬ መመለስ ፈልጋለሁ ስማ እንዳትነካኝ እንዳትነካኝ አንቺ ወደ ቀድሞ ስራዬ ምን አድርገህላት ነው የሁሉ ብር ምን ሪካርተን አኗሪያ ስለበደልኩ አንተ ነው ምን አድርገህ ነው የሁሉ ብር የተሰጠች ልጅ አንቺ ግን ያሳስጣሃል አንተ ግን እያንዳንዱ ጉዳይ ላይ ካጠገብህ ነበር የምታደርጋቸው እያንዳንዱ ጉዳዮች ላይ አብረን ነበርና አይደል አዎ እሱ ልክ ነው ምን አድርገህ ነው ካድነ ማለት እንደዚህ ልትክደህ አንተ ይሄ ሁሉ ብር ልትቀበል ይቻልከው ከዚህ ጭራቅ የሆነች ልጅ ምን ልታደርግ ነው አይቼ ማላቆም ብር ታስጎድለን ነው ምንድነው ማሳየት ሶፊ ላውራበት እሱ የሚያወራው ነገር ምንም ዝም ብሎ ነው የሚቀባጠው እሺ ምንድነው የራሱ አንተ ሶፊ በእግዚአብሔር እረፍ ለምንድን ነው ስለስራት የግል ፋሚሊ ነው እኔ መኖር አልችልም ይዛላችሁ ይሄን ምንድን ነው ፈልጉ ታኑራቂ ብላችሁ አባረራችሁ ምንድን ነው ይፈልጉ ይጆረሰ ሶፊ እንዳትነካ እንዴ አንተኔ ኤሪን ትደርል እንዴ የራይል ምንድነው ታዲያ ይሄ አንተ ጋር ምን ያደርጋል ምን ያደርጋል ኤፍ ያሰርታው ያን የመጀመሪያ ምንድነው ያሰራው አሰርታል እኔ ማቆ ቆይ ይሄ የራይል የልጇ የዲኤንኤ ውጤት ነው አዎ ነው እኛ የከፈትነውስ እሱ ያለው ትክክል ነው አንቺ ዝም ብለህ ነገር ምን እንደተመጣጣ ኤፍ ነው በቃ ኤፍ ያሰራ ነው ኤፍ ማለት ፎርጂቱ ነው እናንተ ሰጠናችሁ ኦሪጂናል ነገር ኦሪጂናሉን አይደል እንደ ሰጠናችሁ ያን ባህል መልካምስ ማለት አንተ ዲኤንኤውን ቀየርከው ዲኤንኤ ውጤቱን ቀየርከው ዝም በይ ከዚህ በኋላ ቀጠቅጥሻለሁ አንድ ያለው ቆይ አንዴ ዝም በል እኔ አሁን ይስማኛለሁ ዝም በለኝ ብሩ መድረስ አለበት ዶክተሩ ጋር ወይ ሶፊ ዶክተሩ ያለበዛ በቃ ሲጀምር አንተ ሰው ነው አንቺ ሶፊ ዝም በይ ቆይ ዲኤንኤው ራሄልን አስመረመርን ውጤቱ መጣ አንተ ውጤቱን ቀየርከው ዶክተሩ በቃ ተስማማ ቆይ ዝም በል አዳምጠኝ ሶፊ ያሳመንከኝ እኮ ነው አንተ እዚህ ያናክል ሰዓት እየጠበቅኩ እዚህ ቆይ ተሳስተላ ህፃኑ ልጅ ራሄል አይደለም ኦርዲናሊ ሆና አይደለ በቃ ከዛም በኋላ ማሸገ ምናምን ቀያየራችሁልን ለኛ ሰጣችሁን አንተ በዚህ ተባበርካችሁ አይደለም ነው አይደለም ነው አዎ ነው እንደዚህ ስለዚህ ዲኤንኤ ውጤቱን ቀየርከው አንተ እስካሁን እኔ ጋር ነበር ብሩ እስክንረጋከብ በቃ አልተማመንም ብሩ ስታመጣልኝ ወይ እንደዚህ አረ በቃ አልተማመንም ነበር ውጤቱ እኔ ጋር ይሁን እሷ አስመሰለች ሆነ ነገር ብሩ ስታመጣ አንተ ምንድነው የምትለፈልፈው ወንድ ልጅ አይደል እንዴ ቆጣለ ዝም በል ትንሽ ስለዛ ልጁ የራሄል ልጅ አይደለም ዲኤንኤውን ቀየራችሁት ነው በቃ ማተምን ምናምን ነገር ፈላለግን እዛ አስመጣ አንተ ይሄ ሁሉ ነገር ላይ እየተባበርክ ነበር ዝም በል የዚህ ሁሉ ነገር አንተ ነበርክ ለምን ፈልገሽ ዲኤንኤ ማስቀየር ለምን አስፈለገ ሶፊ በቃ አንቺ ብር ለምን ነው የሁሉ ብር ልከፍ ይፈልግሽ ምን አመጣቀሙ ለምንድን ነው የምታጨናንቀኝ ምንድን ነግረህ ነው ጥያቄ መልሽ እንጠይቅሽ ምን ያንን ነገር ትመልሽልኛለሽ ምንድን ነው ጥቅምሽ ንገሪኝ በቃ አልፈልኩም ይሄን እንድሌ ነው ጆን አንፈልግም እኔ ብቻ አይደለም ምን አግብቶሽ ስለምን እኔ ጥቅምም አለው ይሄ ሁሉ ብር ልታወጪ ቻልሽበት ነገር እኔ ብቻ አይደለም ቤተሰቦቿ አይፈልጉም ሶፊ ምንድን ነው የምትለኝ በቃ ከጆ ጋር እንድትሆን አይፈልጉም አንቺ በዚህ የመጣ እኮ ልጁ ራሱ ሊያጠፋ ነበር ራሱን ሊያጠፋ ነበር እሱ በግ ነው ራሱን ሂዶ የሚሰቅለው ለምንድን ነው ቁጣን የማይለው ሲጀመር እኔ ብቻ አይደለም ሶፊ ሁሉም ሰው ቤተሰቦቿም ጆን አይፈልጉትም ስለዚህ አንተ ተባበርካት እኛን ካርተን ማለት ነው ከቀረጻ በኋላ እንገናኛለን በቃ ወይኔ ዝም በል አንተ ዝም በል እስኪ ምንድን ነው የምትለፈልፈው ምን ማለት
በቃ ይቅርታ አድርግልኝ። እንደገና መመለስ ፈልጋለሁ። ወዴት? ይቅርታ አድርግልኝ። ወዴት? ወደ ማን ነው የምትመለሰው? እስር ቤት ነው ማስገባ። እስር ቤት አስገባሃለሁ ማለት ምንም ማለት የተጫወታችሁበት ነበር ማለት ነው። ሶፊ ምንም ማለት እናንተ እሺ ተጫወቱብን። ራሄል እውነቱን እያወቀች ለምንድን ነው ዝም ያለችው? እሷም ተጫዋች ነበረች። እኛ ነበርን ጅል ነበረ ማለት ማንም ጅል ወይኔ ሶፊ በቃ ራሄል ልጁ ያንቺ ነው ስና ደነገጠች። ከዛም በኋላ ይሄ ነገር ተቀይሯል ወይ ብለሽ አስቢያለሽ? ሰዓት አይ አለች ማለት የሷ ልጅ ካልሆነ ዲኤን እንደተቀየረ እንታቅ። እኔ እኮ ጠይቄያታለሁ ዲኤን ተቀይሯል ብለሽ ካሰብሽ ድጋሚ እንመርመር ወይ አልኳት። አይ አልተቀየረም ልክ ነው አለች። ማንም አይፈልግም ቤት እኛ ለድራማ እየሰራችሁ ነበር ወይ ነው? ማንም አልሰራም። ሶፊ ለምንድን ነው ስሜታው የምትሆነው? ማንም አልፈልግም። በቃ ቤተሰቦቹ አይፈልጉም። ጆን ይጣሉታል። እኔም እጠላዋለሁ። በቃ ስለማያስፈልጋት ስለማይመጥናት ምንም አልጠቀምም። አብራሱ አይደለም ይሄ ሁሉ ብር አንቺ አውጥተሽ ለሱ እንዲቀይርልሽ የምታደርጊበት ከሆነ ሌላም ነገር አስባችሁ ነበር። አኑን አስደበደብሽው። እሺ እሱን አልተረጋገጠ ችግር የለውም። አሁን እኔ ዲኤንኤውን እስከ መቀየር ያደረሳችሁ ነገር ምንድነው? ራሄልም ደግሞ ይሄን እውነታ እያወቀች ለምንድን ነው ዝም ያለችን? አላውቅም። እኔ የማውቀው ነገር የለም ከዚህ በላይ ምንም ልነግርህ አልችልም። ስሚ ዝም ብለህ እየጠራ እኔ በሄድኩበት ለምንድን ነው የምትሄደው? እኔ ትቻችኋለሁ አይደል? ወጥቼላችኋለሁ አይደል? የራሴን ህይወት ልኑርበት በቃ ይሄው እኮ እኔ እኮ ትቻችኋለሁ። እሱንም አግኝቼ ብሩን ሰጥቼ አልመጣም ከዚህ በኋላ። ብሩን ሰጥተሽው እሱንም አግኝተሽ ምናምን ነገር ከዚህ በኋላ አትመጭም። ልተዋችሁ አይደል? ግን እየተከታተላችሁ ራሳችሁ ናችሁ የምትገባው። ፊት እያናገርኩ ነው። ቆይ እኔ አሁን ዲኤንኤው ተቀይሯል። ራሄል የሆነውን ታውቃለች። የሷ ልጅ እንዳልሆነ ያወቀች ለምን ያንቺ ልጅ ነው ሲባል ለምን ዝም ማለት አስመረጠች? ያሳደገችው ልጅ አንስታ እንድትሰጥ ፈልገህ ነው? ስንት አፈር የበላችሁ ዝቅ ብላ አንድ ቀን ሳበላ አንድ ቀን በልታ እያደረች ያሳደገችው ልጅ አንስታ እንድትሰጥ ፈልገህ ነው? እኔ እስከዛሬ ምስኪን ነበር የምትመስለኝ። ስለዚህ የዚህም ድራማ ባለቤት እሷ ነች። አሁን ትመጣለች፣ እያንዳንዱ ነገር ታውቁኛላችሁ። ሰሙኛለሽ አንቺ ልጅ ትዕግስቴን እያስጨረስሽ ነው ያለሽ። እያንዳንዱ ነገር ታወራለሽ። እሺ እያንዳንዱ ነገር ትነግሪኛለሽ። እኔ ላይ ማንም ሊያላግጥ አይችልም። ማንም ጫወተብኝ የለም። እያንዳንዱ ነገር ጣራታለሁ፣ ታወራለሽ። እያንዳንዱ ነገር ራሄልንም ደግሞ ዋጋውን ነው የምትሰጥ። ስማ አንተ ደግሞ ማለት ነው አንተ ውሻ ነህ። እሺ አንተ ውሻ ነህ። እስከ ዛሬ አብረን በልተናል፣ አብረን ጠጥተናል። ማንም አልካደንም። አንተ በብር ተካድክ ማለት ብር ቸግሮኛል ብትለኛ አትሰጠኝም ነበር? አማልልች በቃ ሌላም ነገር ዝም ብለው ማለት ሌላ ምን ትጣለህ? ስለዚህ እውነታ ደውልኝ፣ ራሄል ጋር ደውልኝ፣ እህቷ ጋር ደውልኝ፣ ጆ ጋር ደውልኝ። እያንዳንዳችሁ እንዲመጡ ይፈልጋል። ማማን ይሄን እውነታ እንደሚያውቅ ማንን እንደማያውቅ ጆ በሱ የመጣ የሷ ልጅ ነው ብሎ ራሱ ገጠፋ ነበር። ጫካ የገባው በማን የመጣ አንቺ በቀየርሽ የመጣ ይስመሽ ነው አንቺ የመጣ እሺ የሱ መታነቅ አያስብም። የኔ ማነቅ እንደዚህ አያስብሽ። የሱ መታነቅ አያስብሽም። ምን ላድርግሽ? ቤተሰቦቹ አይፈልጉም አልኩ። ኧረ በእናትሽ የኔ እንትን ብቻ አይደለም ራሄል ሁሉም እንዲመጡ ፈልጋለሁ። ተነስ እነሱ አትጥራብኝ። ለጠራኝ መልከከኝ ሶፊ ወይኔ በማርያም እግዚአብሔር ነው። በኢየሱስ ሰሚኛለሽ። ገና ቀጠቀጥሻለሁ። ገና እነሱ እንዳይመጡሽ ገና ቀጠቀጥሻለሁ። ስለዚህ ስሜት ራሄልም እየመጣች ነው። ተመልካቾቻችን እንግዲህ እኔ ብጌታለሁ እሷንም እንግዲህ እና አሁን ሻንጣውን ማንጣ እናንተ ይሄ ሁሉ ብር እያንዳንዱ ነገር መታወቅ ነው የሚሆነው። አንተ ፈተው እያንዳንዱን ነገር ማለት ስትጫወቱ እንደነበረ ትናገራላችሁ። ራሄልም ይሄን ጉድ እያወቀች ለምን እስካሁን እያንዳንዱን ነገር እያወቀች ለምን ጸጥ እንዳለች እያንዳንዱን ነገር ለምን ነው ዝም ያለችው? አላውቅም። ምንም የማውቀው ነገር ስሚ፣ አሁንም ድጋሚ ቅጥቅጥሻለሁ። ለምንሽ ነው ዝም ያልሽው? ድጋሚ ቅጥቅጥሻለሁ። የሰማሽኝ ነው? ይሄ ሁሉ ጉዳይ አንቺ መርዝ ነሽ፣ አውቅሻለሁ። ራሄል እውነቱን እያወቀች ለምንድን ነው ዝም ያለችው? ማን ላይ ነው እየተጫወተች የነበረው? አላውቅም። በቃ እኔ ስለሷ የማውቀው ነገር የለም። መጀመሪያ ቲቪ ትችላለሽ
ሶፊ እንዳንኩኝ ካምባላ ምንኩኝ እኔ አልፈልግም። ምን አባሽ ታመጫለሽ? ምን አባሽ ታመጫለሽ? እንዳታስፈራሪኝ ድጋሚ እሺ፣ እሺ፣ በቃሽ ድጋሚ እንዳታስፈራሪኝ እሺ፣ እሺ። ልቀቀኝ። እኔ እኮ ሰዎች አሉ ብዬ ነው እንጂ እኔ አቅተኛል ሰዎች አሉ ብዬ ነው እንጂ አታቅተኝም። ታውቃለህ አንተ ምን አይነት ከሃዲ ነህ? በእግዚአብሔር ሰይጣን ሲያስጠላ። ምንድነው የምታወራው? ሰላሳ ወሬ የምታወራው ምንድነው የምፈልገው? ሁሉም ይሄዳሉ። እኔ እናንተ እስቲ እንደማቅት እንደማላቅት ትሰኛለህ። ሁሉንም ልጆቹን ይሄዳሉ። እኔ እኮ በቃ ኧረ ይሄዱና ታወራለህ። አንተ እኔ ላቅታለሁ አላቅትህም እንደ ወንድ ልጅ እናንተ ብቻ እንኖራለን። ስማኝ ነው አንተ ሴት ስለሆንክ ከጀርባ ወጋኝ። ወንድ ቢሆን እንደዚህ ፊት ለፊት ነበር የሚያደርገው። የሰማኝ ነው ሰማይ ቀርሞ ነው ደግሞ ተፈቅብኝ አይደለም። እሺ እሺ እኔ ማንንም እያከበርኩ ነው። እንዳትስቅ። የሰማኝ ነው የሰማኝ እያንዳንዱ ነገር አስተነፍሳለሁ። እያንዳንዱ ነገር እኔ እስከዛሬ ስለምንተዋወቅ ዝም ያልኩሽ አሁን ያው መጣች ራሄልም ትነግረኛለች። ወይ አንቺ ነሽ ሁላ ወይ አንተ አራቡ ገንገበት እና ከደግ እንትን በለሰው እንደ ተከተለና እንዳልተከተለታት ምን ጅልት ታስጠላ ያንን ነገር ሰማ ከመሳጣቸው በዛ ሰማ ያማንዴ ራስ አስከተለ መተ ተመሳጥረሽ ነው ይላል እንዴ ጀዝቦ ያንን ነገር ተነግሩኛላችሁ። ይሄ ዴን ተቀይሯል። ፕላስ ደግሞ ሌላ ምን ነበር ሐሳባችሁ? ይሄ ሁሉ ብር ለምን ነው? በቃ ዴኒ ስላስቀየረ እሱ ይሄን ብር ለምን ሁሉ ብር ይሰጠው ያለ እኔ አሁን ከዚህ ብር ላይ ማለት ነው በቃ 10%ን ብቻ አስጠኝ። ስሚ አንቺ ምንም አታውቂ። እኔና ዶክተሩ ያወራነው ነገር አለ። እሱ አፉን መያዝ አለበት። አንተ ተይዘህም ስለ ብር ታስባለህ? እኔ ነፍሴ ትትራፍ እንጂ አንተ መጀመሪያ ከዚህ ነፍስ ይወጣል። ሰብስቤ እያንዳንዱ አስገባሻለሁ። እያንዳንዱ ምን አሰላረኩ እሱ ብቻ እስር ቤት ምናምን ችግር የለውም። ቲቪቲን አሁን እውነታውን ማወቅ ነው የምፈልገው። ከዶክተሩ ጆ በሱ የመጣ በዚህ ዲኤንኤ የመጣ ገደል ለምን አይገባም? ራሱን ሊያጠፋ ነበር። ስለ ጆ ሶፊ ስለሱ እያሰብኩሽ ያገባሽም እያልኩሽ አይደለም። በዚህ ልክ እኛን እያንዳንዱ ሰራሽ ወንጀል ታውቂያለሽ። ዲኤንኤው መቀየር እና ብርም ስሚ ከከሰሰችኝ ይገባል። እንዴት ነው የማትከሰሽ? እኔ እንዴት ነው የምከሰስሻለሁ? እዚህ ጋር እኛን ሰነድ እያጭበረበርሽ እንደነበረ በማይመጣ ነገር አትምጣ። እንዴት ይሄ እስር ቤት ምናምን የምትለው ከሆነ እኔ መልሼ አስገባለሁ። ጆሮሽን እያስገባሽ እኔ መልሼ አስገባለሁ። ነው ወጣች። እሺ እናወራለን። እሺ ሰላምቶ ነው ዛሬ ሲቆሰች ሰላምቶ ነው ራስሽ ጋሽ እንዴት እንደማወራት ለኔ ልትነግሪኝ አትችይም። ድራማችሁን እዛው ትሰራለች። አንቺ ቆይ እኛ ህፃን ልጅ ነው ጅል ነው ምን መስልሽ ማለት ምንድነው ምን መስልሽ? እኛ አልገባኝም። ንገሪና ስለኛ ነው ነገር